ከዛ በኋላ ተከትየው እቃውን አጋዝቸው ቤርጎ ገባ ተከትየው እቃውን ይዤ ማለት ነው እዛው በቃ እዛው ተደፈርኩኝ ማለት ነው በልጅነቴ አስተውሷለሁ እንጂ ብዙም አንድ ጊዜ ስልክ ደውሎ ነበር ትልቅ ይያለው ጉድና ጅራት ወደ ኋላ ነው እንደሚባለው የእችን የ14 ዓመት ወጣት ራሷን መከላከል በማትችልበት ሁኔታ በማታለል ይደፈራት መሆኑን አሁን ወደ ሚዲያ በመምጣት ማጋለጥ ይችላለች ሰለሞን ስለ ሁኔታው ከቤተሰብ ጋር ተገናኝቶ ለማውራት የሞከረ ቢሆንም በባለ ታሪኳ ቤተሰቦች ዘንድ ተፈላጊ ለመሆን አልቻለም ሰለሞን በወቅቱ የተፈጠረውን ነገር እንዲሆን የማይፈልገው እንደነበር ለባለ ታሪኳ የነገራት ሲሆን የተወለደውን ልጅ ለመርዳት ፍላጎት እንደነበረውም ባለ ታሪኳ ታረጋግጣለች ሰለሞን ተካልኝ አቋም የሌለው ፖለቲከኛ ዘፋኝ ከመሆኑ በፊት ከተዋጣላቸው ኢትዮጵያውያን ዘፋኞች አንዱ ነበር ሰለሞን በተለይ በሰባዎቹ ውስጥ ወደድ የተባለው ዘፈኑ ነበር ወደ ዕውቅና ብቅ ያደረገው ሰለሞን ኢህአዲጎች ኢትዮጵያን እንደተቆጣጠሩ በስደት ወደ አሜሪካን ሀገር ሎስ አንጀለስ ከተማ ከመጣ በኋላ ሁሉም 00 የሚል ዘፈኑን አወጣና ታዋቂነትን አተረፈ ከዚያም ጊዜ ጀምሮ ህይወቱን ከፖለቲካው ዓለም ሙሉ በሙሉ መዝፈቅ ብቻ ሳይሆን ዓላማውንና አቋሙን በመቀያየር በየጊዜው ዲያስፖራውን ግራ ሲያጋባ ኖሯል በራሱና በእጁ የባንዲራ መሐረብ በማሰር በየአደባባዩ ከመታየቱም ሌላ በየሬዲዮ ጣቢያውና በየፖለቲከሩም ውስጥ ጸረ ኢህአዲግ አስተያየቶች እየሰጠ ከዘፋኝነት ወደ ሙሉ ጊዜ ፖለቲከኛነት በይፋ ተሸጋገረ በዚህም ሳያበቃ ወደ አስመራ በመጓዝ ከአቶ ኢሳያስ አፈወርቂ ጋር በመገናኘት እንዴት ወያኔ መወገድ እንዳለበት ተመካከረ ከአቶ ኢሳያስና ከካቢኔ አባሎቻቸው ጋር አብረዋቸው የማስታወሻ ፎቶም ሲነሳ ተስተውሏል በሶስት ተከታታይ ልዩ ፕሮግራም በኤርትራ ቲቪ የአማርኛ ቋንቋ ስርጭት አቶ መለስን እንዲሁም ወያኔን ሲዘልፍና ሚስተር ብሎ ያለውን ሁሉ ተናግሯል አረንጓዴ ነብራማ ወታደራዊ ዩኒፎርም ለብሶና ቀይ መለያ አድርጎ የኢትዮጵያ አርበኞች ግንባር ነን ከሚሉ ከብዙ መቶ ወጣቶች ጋር በእንባ ስሜታዊ የሀገር ፍቅር ዘፈኖች ሲያዚም አምሽቷል በፍጹም አልረሳችሁም እያለ ሁሉንም ሲያቀፍና አይዟችሁ ሲል በየቪዲዮ ማስታወሻ መቀዳቱ በዩቲዩብ ተመዝግቦ ይገኛል በ2000 የኢትዮጵያ ሚሌኒየም ድንገት ሰለሞን ተካልኝ ብድግ ብሎ ጓዙን ጠቅልሎ ወደ ሀገር ቤት ገባ በጊዜው ብዙዎቹን አስደነገጠ ይሁን እንጂ ሰለሞን ተካልኝ የተማመነውን ተማምኖ ኖሯልና ከወያኔ ጋር ቀድመ ስምምነት አድርጎ ኖሮ ገና አዲስ አበባ ኤርፖርት እንደደረሰ የመንግስት ጋዜጠኞች መቅረጸ ድምጻቸውን ይዘው ጠበቁት ገና እንደደረሰ መሬቱን ዝቅ ብሎ ሳመ ቀና ብሎ እጆቹን ወደ ላይ ዘረጋና ለዚያ ያበቃውን አምላኩን አመሰገነ ከእንባው ጋር እየታገለም ውጭ ሀገር ባሳለፍኩት ዘመናት ሁሉ ስለ ኢህአዲግ የተሳሳተ ግንዛቤ እንደነበረው ለመናገር 1 ሰዓት ከ20 ደቂቃ ጊዜም አልፈጀበትም ገና ቀና ብሎ በአቅራቢያው ያሉትንም ሰዎች በደንብ ሳይለይ የሀገሪቱንም እድገት ማሞጋገስና ዲያስፖራውንም ለመወረፍ አፍታ አልፈጀበትም ሰለሞን ተካልኝ እነኛ በኤምባሲቃ እየታጠበ ቃል ይገባላቸውን የአስመራ አርበኞች ወጣቶች ጉዳይ ረስቶ በኢትዮጵያ በተደረገው ምርጫ ኢህአዲግ እንዲያሸንፍ የቅስቀሳ ዘፈን አውጥቶ አቶ መለስ ዜናዊን በማወደስ እንዲህ ሲል አቀነቀነ ይቀጥል ሊቁ ሰው ይቀጥል ከፊት ሆኖ ይምራን ይቀጥል እኛ እንከተለው ከድል ጋር ጉዞ አልጠገብንምና አሁንም ይቀጥል በብልህ አመራሩ ባለም ተወድሷል ትናንት ብቻ አይደለም ዛሬም ይመረጣል እያለ ኢህአዲግና የኢህአዲግ አመራር መለስን ሲያወዳድስ ከረመ እንግዲህ ይህ ሰው በድንገት ህይወቱ ያለፈው ሰሞኑን ሲሆን ከመሞቱ በኋላም በቀብር ስነ ስርዓቱ ላይም እንዲሁም በሌሎች ተያያዥ ጉዳዮች እጅግ አወዛጋቢ ነገሮች እየተነሱ ቀጥለዋል አሁን ደግሞ በ80ዎቹ መጀመሪያ ባገኘው ዝና አታሎ ደፍሮኛል የምትል ሴት ወደ ሚዲያው መጣለች ባለ ታሪኳ ሰላም በላይ የድሬዳዋ አዳሪ ትምህርት ቤት ተማሪ በነበረችበት የ14 ዓመት ዕድሜዋ ከሰለሞን ጋር መገናኘቷን ትናገራለች
ባለታሪኳ በአካባቢው የታወቀች በቁንጅናዋ ሁሉም የሚከተላት በቤተክርስቲያን መሪዎች ዘንድ በስስት የምትታይና ትልቅ ቦታ ትደርሳለች እየተባለች እንደነበረች ይነገርላታል። በወቅቱ በካቶሊክ ቤተክርስቲያን ስር በነበረው የድሬዳዋ አዳሪ ትምህርት ቤት ተማሪ የነበረችውን ይህችን የቀጭን ቆንጆ ወጣት ከትምህርቷ ያስኮበለላት ያ ወቅት ሰለሞን በፋጡማ አዲስ ዘፈኑ በበርካቶች ቀልብ ውስጥ ገብቶ የነበረበት ወቅት ነበር። ጉድና ጅራት ወደ ኋላ ነው እንደሚባለው ይህችን የ14 ዓመት ወጣት ራሷን መከላከል በማትችልበት ሁኔታ በማታለል የደፈራት መሆኑን አሁን ወደ ሚዲያ በመምጣት ማጋለጥ ችላለች። ይህ ሁሉ ከሆነ በኋላ ከድሬዳዋ በማምለጥ ወደ አዲስ አበባ አክስቷ ጋር እየመጣችው ይቺ ወጣት ለህይወቷ በሚያሰጋ መልኩ ለረጅም ጊዜ በሕክምና ስትረዳ ቆይታ ህይወቷ ሊተርፍ መቻሉን ትናገራለች። ሰለሞን ስለ ሁኔታው ከቤተሰብ ጋር ተገናኝቶ ለማውራት የሞከረ ቢሆንም በባለታሪኳ ቤተሰቦች ዘንድ ተፈላጊ ለመሆን አልቻለም። ሰለሞን በወቅቱ የተፈጠረውን ነገር እንዲሆን የማይፈልገው እንደነበር ለባለታሪኳ የነገራት ሲሆን የተወለደውን ልጅ ለመርዳት ፍላጎት እንደነበረውም ባለታሪኳ ታረጋግጣለች። ባለታሪኳ እንደምትለው ከልጁ ጋር የተዋወቀ ሲሆን ይዞት ለመውጣት ፓስፖርት አውጥቶለት እንደነበርና የሚረዳቸው መስሎ እንዳዘናጋቸው በድንገት ግን ከሀገር ወጥቶ እንደቀረ ትናገራለች። ሰለሞን በህይወት እያለ አስቀድሞ ጉዳዩን ወደ ሚዲያ ያላመጣቸው ልጁን ይረዳዋል ብላ በማሰቧ እንደሆነ የምትናገረው ባለታሪኳ በጥቆማ አባቱን እንዳገኘቻቸውና እንደ ቤተሰብ እንደተቀበሏቸውም ታስታውሳለች። እሱም ሌሎች ልጆችን ለብቻው እንደሚያሳድግና በቅርቡ ወደ ሀገር ሲመጣ ከቀሪዎቹ ልጆቹ ጋር እንደሚያስተዋውቃቸው ተስፋ ስለሰጠኝ ብዙም ለገፋበት አልቻልኩም ትላለች። ሲያቅራራና ሲፎክር በኃይለኝነቱ ሰለሞን የሚሞት አይመስለኝም ነበር የምትለው ባለታሪኳ በመሞቱ ግን ማዘኗን ትናገራለች። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለምትሆኑ እናመሰግናለን። ቻናላችንን ለሌሎች በማድረስ ሼር፣ ሰብስክራይብ፣ ላይክ በማድረግ መረጃዎቻችን ተደራሽ እንዲሆኑ እንድታደርጉልን እንጋብዛለን። በሌላ መረጃ ዳግም እስከምንገናኝ ሰላም። አባረ በለው ጡት ነካሹን ፋኖ ሀገር አፍራሹን መድረሻ ሳጣው ግረፈው አባረው እስኪያውቅ ልኩን ማረኝ አይለምደኝም በቃኝ ብሎ ካላመነ እንዳትለቀው ሀገር አፍራሹን ጡት ነካሹን ፋኖ ትጥቁን አስፈታው። ክፉኛ እየቀጣ ቀብሩን አፋጠነው ተጋሩ አረ ፎቴ ፎቴ የታል ፉከራው እልልታ ሴቶች አረ ፎቴ ፎቴ የታል ፉከራው ትምክትና ጉራ ያ ሁሉ ሽለላው ዛሬ ተቀይሮ በለቅሶ ኡታ ዛሬ ተቀይሮ በለቅሶ ኡታ ያማራ ተስፋፊ ደሴ ላይ ተመታ ደሴ ላይ ተመታ። አይደለም እንዴ አይደለም አልተመታም እንዴ? በለመደው አፉ ቀረርቶ ሲያሰማ በለመደው አፉ ቀረርቶ ሲያሰማ ተደምስሶ ቀረ ኮምቦልቻ ከተማ። አራቀራ ተጋሩ ቲዲኤፍ ቀጠለ በጀግንነት ጉዞ